ክቡር አባታችን የደብራችን ዋና አስተዳዳሪ ሊቀ ኅሩያን ተክለ ብርሃን በትህትና ጋብዛለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ፉሪ መካነ ቅዱሳን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ከተመሰረተ ከተወጠነ ከተጀመረ ከተቋቋመ ወደ 20 ዓመት ደርሷል። 20 ዓመትን ሊያልፍ ነው ማለት ነው። በዚህ ዘመን ውስጥ ግን የተሰራው ስራ ቤተክርስቲያኑ የት ደርሷል? እድገቱስ፣ ህንጻውስ፣ በአካባቢ ያለው ኦርቶዶክሳውያንስ እንዴት ነው ይህን ቤተክርስቲያን የሚመለከቱት የሚለውን እንደ ማሳሰቢያና አሁን የጀመርነው ህንጻ ቤተክርስቲያን ምን ላይ ደርሷል? ስንት ዓመታትን በክረምት ዝናብ በበጋ ፀሐይ ምን ያህል ዓመታት ተፈራረቁበት የሚለውን እንድትገነዘቡልንና ይህንን ሚዲያ የሚከታተሉ በውጭም በሀገርም ውስጥ ያሉ ኦርቶዶክሳውያን እዚሁ ከተማ መካከል ሆኖ ነገር ግን አፈጻጸሙ ሲታይና የደረሰበት ደረጃ ሲታይ ብዙም በዘመኑ ልክ እንዳልሆነ ለሁላችሁም ግልጽና የሚታይ ነው። አይን አይቶ ልብ ይፈርዳልና ለዚህ ቤተክርስቲያን የሚያስፈልጉ ማቴሪያሎች አንደኛ ብረት ባለ 8 ብዛት 200 ብረት፣ ባለ 12 ብዛት 100 ብረት፣ ባለ 16 ብዛት 100 ሽቦ ያናጺ ሽቦ 25 ኪሎ፣ የፌራዮ ሽቦ 25 ኪሎ፣ ሲሚንቶ 300 ኩንታል፣ አሸዋ 2 ባጆ፣ ጠጠር 2 ባጆ፣ እንጨት ባለ 8 ሜትር ብዛት 200፣ እንጨት ባለ 4 ሜትር 300 ይላል። ከዚህ መካከል አሸዋውንና ጠጠሩን የዛሬ ሳምንት በአባታችን በጻድቁ በአቡነ ገብረ መንፈስ ቅዱስ በዓለ ዕረፍት ዕለት በዚሁ ቦታ የተገኙ ኦርቶዶክሳውያን ይህ ችግር ተነገራቸው። በበነጋው ጧት አምጥተው 1 መኪና አሸዋና 1 መኪና ጠጠር ተደፍቶልናል። እግዚአብሔር አምላካችን እኒህን ሰዎች ቤታቸውን፣ ሕይወታቸውን፣ ጤናቸውን፣ ዘመናቸውን ይባርክልን። እንግዲህ የባንክ ቁጥራችን 10636902 በተጨማሪም 1031346626 የኢትዮጵያ ንግድ ባንክ ነው። ሁለቱም ለዚህ ቤተክርስቲያን የተከፈቱ አካውንት ቁጥሮች ናቸው። በዚህ መሰረት እንግዲህ ሁላችንም ይህ ህንጻ ቤተክርስቲያን ተፈጽሞ በቅዱስ ሥጋ በክቡር ደም ታትመን የክብር ባለቤቶች እንድንሆን በቀኝ ቁሙ የሚባለውን ቃል ኪዳን ቃል ለኔና ለእናንተ እንዲያሰማን አምላካችን ቅዱስ ፈቃዱ ይሁንልን። አሁን ወደ ክቡር ሊቀ ትጉሃን መምህር ገብረ መስቀል ወስዳችኋለሁ። በመላው ዓለም ሆናችሁ የዛሬውን መርሃ ግብር የምትከታተሉን የእማማ ሚዲያ ተከታታዮች ይህ ቦታ በሸገር ሀገረ ስብከት የጋርመንት መካነ ቅዱሳን አቡነ ገብረ መንፈስ ቅዱስ ወአቡነ አረጋዊ ቤተክርስቲያን ነው። ዛሬ ላሳያችሁ የመጣሁት ይህንን ህንጻ ነው። የአቡነ ገብረ መንፈስ ቅዱስ የአቡነ አረጋዊ ወዳጆች አቅማችሁ የፈቀደውን አሁን በቤተክርስቲያኑ አስተዳዳሪ የቀረበውን ጥያቄ በዚሁ በቤተክርስቲያኑ ስም በተከፈተው አካውንት ገቢ በማድረግ እችን ቤተክርስቲያን ቶሎ ጨርሰን ከዚህ መቃኞ ውስጥ እንዲወጣ ከዚህ በኋላ ተጀምረው የተጠናቀቁ ብዙ ቤተክርስቲያኖች አሉ። እዛ አካባቢ ግን ብዙ ሰው ስለሌለ ከተማው ወደ ታች ስለሆነ ይሄ ዳር ስለሆነ ብዙ ሰው ስለማይመጣና ስለማይገኝበት ቤተክርስቲያኑ እንደምታዩት ቆሞ ነው ያለውና ስለዚህ ጥሪያችንን ሰምታችሁ አዳምጣችሁ አቅማችሁ የፈቀደው በገንዘብ
በማቴሪያል በሞያ በፈለጋችሁት ይህን ቤተ ክርስቲያን እንድትረዱ ነው ዛሬ እዚህ የመጣሁት። እግዚአብሔር ሲፈቅድ ነው ሰው ቤተ መቅደስ የሚሰራው። እግዚአብሔር ሲፈቅድ ነው ለቤተ ክርስቲያን ገንዘብ የሚያወጣ። ያልተፈቀደለት ሰው በምንም ታምር አንድ ስንዝር አይራመድ፣ አንድ ሳንቲምም አይሰጥ። ስለዚህ ለእኔና ለእናንተ ተፈቅዶልን ተሆነ እግዚአብሔር ከረዳን ይህንን የተጀመረ ቤተ ክርስቲያን በቅርብ ቀን ውስጥ ቆርቆሮን አልብሰን መስቀሉን አስቀምጠን በዚህ ሕንፃ ውስጥ እየተገለገልን ሌላውን ደግሞ ወደ ልማት የመሄድ ስራ እንሰራለን ማለት ነው። የአምላካችን ቅዱስ ፈቃዱ ይሁንልን። እግዚአብሔር ይርዳን። እነዚህ በጋርመንት መካነ ቅዱሳን አቡነ ገብረ መንፈስ ቅዱስና አቡነ አረጋዊ ቤተክርስቲያን የቅኔ ተማሪዎች ናቸው እና ነገ ቤተክርስቲያን የሚከፍቱ ናቸው። ግን ያው ቦታው ወጣ ያለ ስለሆነ የሚረዳቸው የለም። መጠለያም የላቸውም። ቆርቆሮ እንጨት ያስፈልጋል። ልብስም ምግብም ያስፈልጋቸዋል። ስለዚህ ወንድሞቼ በርቱ፣ ተማሩ። ለእናንተ የሚሆን ደግሞ 5 ኩንታል ጤፍ እሰጣችኋለሁ። ሌሎቻችሁም በመላው ዓለም ያላችሁ እነዚህን ተማሪዎች የነገው ተስፋ ናቸው፣ የቤተክርስቲያን ተረካቢዎች ናቸውና እርዷቸው መልእክቴ ነው። የሰማነውን በዝነ ልቦናችን እንዲያው እንዲያሳድር የሰጣችሁትን ሁሉ ለጸጋ ለበረከት ለድነት ለሕይወት ያድርግልን። የዛሬ ዓመት በሰላም ያድርሰን። ሱባኤ ተፈጽሞ ለብርሃነ ትንሣኤ እንዲያደርሰን እንዲህ በማለት ቅዱስና ዘላለማዊ ስሙን እንጠራለን። አባታችን